ሰላም እንዲናችሁ የስድ እንግሊዝኛ ቋንቋ ለጀማሪዎች ክፍልና ቀን 21 ላይ ተገናኝተናል። ቀን 21 ነው። እንግሊዝኛ ቋንቋ ልምምድ እያደረግን 20 ቀናቶችን አሳልፈናል። ዛሬ ደግሞ በ21ኛው ቀን ተገናኝተናል። በ21ኛው ቀን ደግሞ የምንማማረው ጥያቄዎችን በቨርብ ቱ ሃቭ መጠየቅ ነው። በቨርብ ቱ ሃቭ ጥያቄዎችን ለመጠየቅ ምን አይነት አጠቃቀሞች አሉ፣ እንዴትስ እንጠቀማለን የሚለውን በዛሬው ትምህርታችን እንማማራለን። የዛሬውን ትምህርት ወደ ትምህርታችን ከማለፋችን በፊት ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑና አጥቁሯት። እንዲሁም ሁለተኛው ቻናላችንንም ሰብስክራይብ አድርጉ። በዋንም በቱም ስለምንለቅ ማለት ነው። ዛሬ በዋን ከሆነ ኔክስት በቱ ነው። ኤስድ እንግሊሽ 1 ኤስድ እንግሊሽ 2 ሁለቱም በእንደዚህ አይነት መንገድ ታገኟቸዋላችሁ። ሁለቱንም ሰብስክራይብ አድርጉና ወደ ትምህርቱ እንለፍ። የአንደኛው ቀን ትምህርታችን 4 ደረጃዎች አሉት። የመጀመሪያው ደረጃ ቨርብ ቱ ሃቭ የሚለው ምንድን የሚለውን ቃኝተን ዳሰስ አድርገን እናልፋለን ማለት ነው። ሁለተኛው ደግሞ በቨርብ ቱ ሃቭ ጥያቄዎችን እንፈጥራለን። በምን አይነት መንገድስ መፍጠር እንችላለን የሚለውን በደረጃ 2 እናየዋለን። በደረጃ 3 ደግሞ በጥያቄዎች ውስጥ ኮንትራክሽን ወይም ደግሞ አሳጥረን እንዴት እንጠቀማለን የሚለውን አንድ ላይ እንመለከታለን። የመጨረሻውና 4ኛው ደረጃችን ደግሞ ልምምድ ነው። ፕራክቲስ እናደርጋለን። ጥያቄዎችም አለው፣ ጠይቃቸዋለሁ፣ ትመልሳላችሁ። የመጀመሪያው ደረጃ ቨርብ ቱ ሃቭ የሚለው ምንድን ነው ነው። ቨርብ ቱ ሃቭ ትናንትና የተማማርነው ትምህርት ነው። የትናንትናውን ትምህርት ያልተማራችሁ ሰዎች ያኛውን ቻናላችንን ገብታችሁ ሰብስክራይብ በማድረግ ትምህርቱን ተማሩ። የዛሬው ትምህርታችንን የምንጀምረው ያንን ክለሳ በማድረግ ነው ማለት ነው። ዋት ኢዝ ቨርብ ቱ ሃቭ? ቨርብ ቱ ሃቭ ምንድን ነው? ከዚህ ቀደም ቨርብ ቱ ቢን አይተናል፣ ቨርብ ቱ ዱን አይተናል። ዛሬ ደግሞ ቨርብ ቱ ሃቭ ነው። ቨርብ ቱ ቢ መሆንን የሚገልጽልን ግስ ነው። ቨርብ ቱ ዱ ደግሞ ድርጊትን የሚገልጽልን ግስ ነው። ቨርብ ቱ ሃቭ መኖርን የሚገልጽልን ግስ ነው። ነገር ግን ቨርብ ቱ ሃቭን የሚለየው ምንድን ነው? ከሁለቱ አጠቃቀማችን ይለያል። መኖርን አለኝ ብላችሁ ስትናገሩ 3 አይነት መንገዶች ያሉት ብለን በትናንትናው ትምህርት ተማምረናል። አንደኛው ፖዚሽን ነው። ፖዚሽን ባለቤት ስትሆኑ አይ ሃቭ ኤ ካር፣ መኪና አለኝ። የመኪናው ባለቤት ማን ነው? እኔ ነኝ። ስለዚህ ሃቭ ባለቤት ሆኖ ሲመጣ ነው። ሁለተኛው ደግሞ ስቴት ኦፍ ቢንግ ነው። ስቴት ኦፍ ቢንግ እናንተ ላይ የሆነ ነገር ሲሆን፣ እናንተ ላይ የሆነ ነገር ሲሆን ላይክ ለምሳሌ አይ ሃቭ ኤ ሄዴክ፣ ራስ ምታት አለብኝ እያላችሁ ነው። እናንተ ላይ የሆነ ነገር ሆኗል ማለት ምን? ራስ ምታት። ስለዚህ ሁለተኛው ስቴት ኦፍ ቢንግ ነው። ሶስተኛው ደግሞ ኤክስፒሪየንስ ነው። ኤክስፒሪየንስ ልምድ ነው የምታሳልፉት ማለት ነው። ግልጽ ነው አይደለም? አይ ሃድ ኤ ፓርቲ የስተርዴይ፣ ትናንትና ፓርቲ ነበረብኝ ያላችሁ ነው። ኦር አይ ሃቭ ኤ ፓርቲ ቱዴይ፣ ዛሬ ፓርቲ ወይም ዝግጅት አለብኝ ያላችሁ ነው። እና ያ ዝግጅት ልምድ ነው። ሚቲንግ አለብኝ ካላችሁስ አይ ሃቭ ኤ ሚቲንግ አት 3 ፒኤም፣ 9 ሰዓት ላይ ስብሰባ አለብኝ ያላችሁ ነው። እና ያ ስብሰባው ምንድን ነው? ኤክስፒሪየንስ ነው። ስለዚህ በሶስቱ ማየት እንችላለን ማለት ነው። የተወሰኑትን እስቲ እኔ የዛሬው ትምህርታችንም ጥያቄ ለመጠየቅ ስለሆነ ከዚህ ቀደም ቨርብ ቱ ሃቭን በደንብ አድርገን ተማምረናል። የዛሬው ጥያቄ ለመጠየቅ ስለሆነ ጥያቄዎቹ ነካ ነካ አድርገን እንሂድ እስቲ። ዱ ዩ ሃቭ ኤ ካር? ዱ ዩ ሃቭ ኤ ካር? የስ አይ ዱ። የስ አይ ዱ። ዱ ዩ ሃቭ ኤ ካር? የስ አይ ዱ። አዎ አለኝ ያላችሁ ነው። ከሌላችሁስ ኖ አይ ዶንት። ዱ ዩ ሃቭ ኤ ካር? ኖ አይ ዶንት። ለምንድን ነው ዶን የተጠቀምነው ስንመለስ? ምክንያቱም ጥያቄ ስንጠይቅ ጥያቄው ድርጊት ነክ ስለሆነ ምን የምናስገባው አስቀድመን የድርጊት ገላጭ ግስ ነው ማለት ነው። ዱን ነው፣ ቨርብ ቱ ዱ ነው። ዱ ዩ ሃቭ፣ ዱ ዩ ሃቭ ኤ ካር? በእንደዚህ አይነት ሁኔታ ነው የምጠይቁት። ደዝ ሺ ሃቭ ኤ ሄዴክ? ራስ ምታት አለባት። ደዝ ሺ ሃቭ ኤ ሄዴክ? ራስ ምታት አለባት። ስቴት ኦፍ ቢንግ ነው ይሄ። ደዝ ሺ ሃቭ ኤ ሄዴክ? የስ ሺ ዱ።
እንደዛ ትላላችሁ? እንዲህ ካላችሁ ተሳስታችኋል። እንግዲያውስ የስ ሺ ዳዝ፣ የስ ሺ ዳዝ ነው የምትሉት። ምክንያቱም ጥያቄ የመጣው ደዝ ብሎ ነው። ለሰርድ ፐርሰን ደዝ ነው የምጠቀም ቨርሱ ላይ በደንብ አድርገን ስላየ ነው ማለት ነው። የስ ሺ ዳዝ። ሃቭ ዴይ ጋት ኤ ሎት ኦፍ መኒ፣ ሃቭ ዴይ ጋት ኤ ሎት ኦፍ መኒ። በእንደዚህ አይነት ሁኔታ መጠየቅ ትችላላችሁ። እንደ ጥያቄው ከሰዎች ጋር ስታወሩ ብሪቲሽ እንግሊሽ፣ አሜሪካን እንግሊሽ የሚናገሩ ብዙ አይነት ሰዎች አሉና እናንተ እንደምታወሩት ሰው ለጥያቄያችሁ ምላሽ መስጠት ትችላላችሁ። ለምሳሌ have they got a lot of money? have they got a lot of money? ምን ትላላችሁ? yes they have, no they haven't። ግልጽ ነው አይደለ? ብዙ ገንዘብ አግኝተዋል፣ ብዙ ገንዘብ አላቸው ሲሏችሁ ምንድን ነው የምትሉት? አዎ አላቸው ለማለት yes they have። ምክንያቱም ጥያቄ ጀመረው በምንድን ነው? በሃቭ ነው። ሁልጊዜም ጥያቄዎች ስትጠየቁ ጥያቄዎቹን በምን ጀመሩ የሚለውን ታዩና በዛ እንትመልሱት። እውነት ከሆነ yes they have፣ ያ ደግሞ ትክክል ካልሆነ ኖ they haven't። ከዛ በኋላ ማብራሪያ ይቀጥላል ማለት ነው እንደ አስፈላጊነቱ። ስለዚህ do you have a car ካልኳችሁ ምንድን ነው የምትሉኝ? yes I do or no I don't። have you a car? have you a car? yes I have or no I have not። or ኮንትራክት ይደረጋል። yes I have ካላችሁ በኋላ ኖ ለማለት ከፈለጋችሁ no I haven't፣ no I haven't። I have not ስትሉ ረጅም ነው። ስለዚህ no I haven't። በደረጃ 2 ጥያቄዎቹን መፍጠር ነው። ጥያቄዎቹን ደግሞ ኦልሬዲ ፈጥረናል አይደለ? do you have a car? አሁን የመመለሻ ጊዜ ነው። እንድትመልሱልኝ ስለፈለኩ ነው እዚህ ጋር ደግሜ ያመጣሁት። do you have a car? do you have a car? ምላሽ ብቻ ነው የምትሰጡት እናንተ። ምላሽ ብቻ ነው የምትሰጡት። መናገር ነው፣ እየሰማችሁ መናገር ነው። do you have a car? do you have a car? መልሳችኋል አይደለም? የራሳችሁ ምላሽ do you have a girlfriend? ወንድ ከሆንክ do you have a girlfriend? የሴት ጓደኛ አለህ? do you have a boyfriend? ሴት ከሆንሽ የወንድ ጓደኛ አለሽ? do you have a boyfriend? መልሱልኝ። ለወጣቶች ነው፣ ለወጣቶች ነው። አግብታችኋል አላገባችሁም የሚለውን በሌላ አይነት መንገድ ነው የምንጠይቀው። are you married ብለን ነው የምንጠይቀው አይደለ? ቨርሱ ቢ ይሄ ቨርሱ ሀብ ስለሆነ ነው። ፍቅረኛ አላችሁ ወይ ብዬ ጠየኳችሁ። do you have a child? do you have a child? ልጅ አለ? do you have a baby? ልጅ አለ? ተመሳሳይ ነው። do you have a son? ወንድ ልጅ አለ? do you have a son? do you have a daughter? ሴት ልጅ አለ? ለሴቶችም ይሆናል ጥያቄ በነገራችን ላይ ሴቶችም ካላችሁ እናንተንም ጭምር ነው ማለት ነው። አለሽ እያልኩኝ ነው። do you have a son? ወንድ ልጅ አለሽ? do you have a son? do you have a daughter? ሴት ልጅ አለችሽ? do you have a daughter? ሴት ልጅ አለችሽ? do you have a computer? ኮምፒውተር አለ? ኮምፒውተር አለሽ? do you have a computer? do you have a cell phone? already cell phone ይኖራችኋል ብዬ አስባለሁ። ስለዚህ እናንተ ግን ምላሽ እንድትሰጡ ነው። does she have a headache? ራስ ምታት አለባት? does she have a headache? መልሱልኝ። does she have a headache? ችግር የለውም እናንተ አውቶማቲክ እንድትመልሱ አውቶማቲክ እንድትናገሩ ነው። እዚህ ጋር አሁን እኛ ስንነጋገር እሷ የለችም፣ ነገር ግን እናንተ ዝም ብላችሁ እንድትመልሱ ነው። does he have a headache? ራስ ምታት አለበት? does he have a headache? yes he does። no he doesn't አይደለ? do they have a lot of money? do they have a lot of money? do they have a lot of money? yes they do. no they don't. right? በእንደዚህ አይነት ሁኔታ ነው የምትመልሱት። do you have a napkin or something? Do they have a lot of colors? በጣም ማወቅ ያለባችሁ ነገር በትናንትናው ትምህርታችንም አይተናል። ኮንትራክሽን እንግሊዝኛ ቋንቋ እንዲከብደን ከሚያደርጉ ነገሮች ዋነኛው ነው ኮንትራክሽን። ይህ ማለት አሳጥር የሚጠቀሙት ነው ማለት ነው። ሀቭን ስትጠብቁ እናንተ ቭ የሚል ሳውንድ ብቻ ሰጥተው ያልፋሉ ማለት ነው። እዚህ ጋር አስቀምጬላችኋለሁ። do you have a car መልሳችኋል አይደል? ስጠይቃችሁ do you have a car? do you have a car? እንደዚህ ነው የሚጠቀሙት እነሱ። እንግሊዝኛ ቋንቋ ለምንድን ነው የሚከብደኝ ሳዳመጣቸው ለምትሉ ሰዎች ኮንትራክሽን ነው ዋነኛው። do you have a car የሚለውን ስትጠብቁ እናንተ እነሱ do you have a car ብለው ያልፋሉ ማለት ነው። እስቲ መልሱ። do you have a car? do you have a car? do you have a car? እናንተም ድጋሚ በሉት እስቲ do you have a car? ትናንትና ትንሽ ተለማምደናል አይደል? do you have a car? does she have
ሄዴክ ብዬ ነበር የጠየኳቸው። ራስ ምታት አለባት። ደስ ሺ ሃቭ ሄዴክ። እናንተ የምትጠብቁት ይሄን ነው አይደል? ደስ ሺ ሄዴክ፣ ደስ ሺ ሄዴክ እንደዚህ ብሎ ነው የሚመጣው እነሱ ሲያወሩት። ደስ ሺ ሄዴክ ኮንትራክሽን ስለሆነ ማለት ነው። ራስ ምታት አለባት ወይ ነው፣ ተመሳሳይ ነው። ደስ ሺ ሄዴክ፣ ደስ ሺ ሄዴክ። እናንተም በእንደዚህ አይነት ሁኔታ ተለማመዱ፣ ኮንትራክት እያደረጋችሁ ማለት ነው። ዋናውን ሳይሆን ይህ አሳጥረው የሚጠቀሙትን ተለማመዱ። ደስ ሺ ሄዴክ። ዋናው ኮንሴፕቱን ካወቃችሁ በኋላም ኮንትራክሽኑ ላይ ፎከስ አድርጉ። ዱ ዴይ ሃቭ a lot of money? ዱ ዴይ ሃቭ a lot of money? ብዙ ገንዘብ አግኝተዋል፣ ብዙ ገንዘብ አላቸው ወይ ያላችሁ ነው። እስቲ እናሳጥረው አይደለ? ዱ ዴይ ሃቭ a lot of money? ዱ ዴይ ሃቭ a lot of money? ያችሁ ምን ያህል እንደተለዋወጠ። ዱ ዴይ ሃቭ a lot of money የሚለው ዱ ዴይ ሃቭ a lot of money? 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 እናንተ ተለማመዱ እባካችሁ። እኔ እዚህ ጋር አሁን ፍንጭ ነው እየሰጧችሁ ያለሁት፣ እናንተ ቀያይሩት። ጀማሪዎች እንደሆናችሁ አውቃለሁ፣ አዲስ እንደሆነባችሁ አውቃለሁ። ነገር ግን እንደምንም ብላችሁ አንዷን ቃል እየቀያየራችሁ ተለማመዱ እባካችሁ፣ ተለማመዱ። ካልተለማመዳችሁ ቋንቋ ይከብዳል። ከተለማመዳችሁ ግን አውቶማቲክ እየሆነ ነው የሚመጣው። በእርግጠኝነት የምነግራችሁ እናንተ አሁን ላይ ስትለማመዱ አሁን ላይ ዲቴይል ላይ ገባችሁ ይችላል። የሆነ ቀን ግን ሳታውቁት መናገር ትችላላችሁ። ሳታውቁ መናገር ጀምራላችሁ። ያኔ ሰርፕራይዝ ትሆናላችሁ። ነገር ግን ያንን ሳታውቁ መናገር እንድችሉ ከሚያደርጉ ነገሮች አንዱ የዛሬው ልምምድ ነውና ሳንሰፉ ተለማመዱ። አራተኛው እና የመጨረሻው ነው የዛሬ ጥያቄዎች አሉ። እነዚህ ጥያቄዎች እንደሌላ ጊዜ እኔ ምላሽ አልሰጣችሁም፣ ሌሎች ሰዎች እንድጠይቁ ነው። አስክ ሰምዋን ኢፍ ዴይ ሃቭ ኤ ፔት። ፔት ማለት ምን ማለት እንደሆነ ታውቃላችሁ አይደለ? ፔት ማለት የቤት እንስሳ ሆነው ለማዳ የሆነው ላይክ ካት ዶግ ምናምን ናቸው። ስለዚህ እነዚህን እንዳሏቸው ለአንድ ሰው አጠገባችሁ ላለ ሰው ጠይቁ እስቲ። እንዳላቸውና እንደሌላቸው ጠይቁ። ምክንያቱም የዛሬው ትምህርታችን ጥያቄ ነው አይደለም? ቨርብ ቱ ሃቭን ተጠቅመን እንዴት ጥያቄዎችን እንጠይቃለን የሚለው ነው። ስለዚህ ጠይቁ የሆነ ሰውን። እኔ እኮ የምጠይቀው ሰው የለኝም የምትሉ ሰዎች ደግሞ ካላችሁ ያ ሰው እንዳለ አስመስላችሁ ጠይቁ። ዝም ብላችሁ አጠገባችሁ ማንም ላይኖር ይችላል። ነገር ግን እናንተ አንድን ሰው እየጠየቃችሁ እንደሆነ አስመስላችሁ ጠይቁ። አንድን ሴት ጠይቋት እስቲ። የለችም ግን እናንተ አለች ብላችሁ አስባችሁ ጠይቋት። አንድን ወንድ ልጅ ጠይቁት። አንድ ግለሰብ ስም ጥቀሱና ጠይቁት። ቴሌቪዥን ላይ አንድ ሰው ስታዩ ያን ሰው ጠይቁት እስቲ። ዋናው የሚፈለገው እንዴት አድርጋችሁ መጠየቅ እንዳለባችሁ ማወቅ ነውና የሆነን ሰው የቤት እንስሳ እነዚህ ፔቶች እንዳሉትና እንደሌሉት ካት ዶግ ማለት ነው እንዳሉትና እንደሌሉት ጠይቁት። ሁለተኛው ደግሞ ቤተሰብ ነው። የቅርብ ቤተሰብ ጠይቁ እስቲ። ወንድም አለህ ወይ? እህት አለችህ ወይ? ተመሳሳይ ማለት አባት፣ እናት፣ በእንደዚህ አይነት ሁኔታ ጠይቁ። የሚፈለገው ልምምዳችሁ ነው። ቨርብ ቱ ሃቭ እንድትለማመዱ ስለሆነ ሁለተኛው ሲብሊንግስ የሚለውን ጠይቃላችሁ ማለት ነው። ሶስተኛው ደግሞ ምንድን ነው የምትጠይቁት? አንድን ሰው ኤክስፒሪየንሱን ነው። ሌላ ሀገር ነበርክ ወይ የሚለውን እንድትጠይቁት ነው ፈልገው። ሌላ ሀገር ነበርክ ወይ የሚለውን እንድትጠይቁት ነው ፈልገው። እስቲ የሶስቱንም እናንተ ልጠይቁ የምችሉትን ኮሜንት ስር ላይ ያስቀምጡልኝ። እኔን ጠይቁ። ኮሜንት ስር ላይ እኔን ጠይቁኝ። ሶስቱንም እነዚህ የቤት እንስሳ አለህ ወይ ብላችሁ ካት ዶግ አለህ ወይ ብላችሁ ጠይቁ። እንዲሁም ቤተሰብ የተመቻችሁን ወንድም እህት የመሳሰሉትን ጠይቁኝ ኮሜንት ስር። ሶስተኛው ደግሞ ኤክስፒሪየንስ አለህ ወይ? ፈረንሳይ ነበርኩ፣ የአሜሪካ ነበርኩ፣ የቻይና ነበርኩ ወይ? ተመሳሳይ ከነዛ ሀገራቶች ደግሞ በጣም ስትሉ ከተሞች ኒውዮርክ ነበርኩ ወይ? ኢትዮጵያ ውስጥም ከሆነ ባህር ዳር ነበርኩ ወይ? መቀሌ ነበርኩ ወይ? ሌሎችም። እኔ በዚሁ ልሰናበታችሁ። እናንተ ግን ልምምድ ማድረጋችሁ እንዳታቆሙ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኤስዲ እንግሊሽ 1 እና 2 ሰብስክራይብ አድርጉ። በሁለቱም ቻናሎች ትምህርቶችን እንለቃለን። ዛሬ በአንደኛው ነገ በአንደኛው ስለሆነ ሁለቱንም ሰብስክራይብ በማድረግ ትምህርቶችን ተማሩ።
ቀጣይ በሌሎች ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።